ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እንዴት ናችሁ ተማሪዎች? ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 5 ይሆናል። ዩኒት 5 ቬክተርስ ነው። ዩኒት 5 ቬክተርስ፣ እዚህ ቬክተርስ ላይ ግሬድ 9 ላይ የተወሰነ እንደተማራችሁ እናስታውሳለን። ስለዚህ በግሬድ 11 ላይ ደግሞ በደንብ ዲቴይል ትማራላችሁ ማለት ነው። ስለዚህ አሁን የዚህ ርዕስ ከዚህ ርዕስ ላይ ማወቅ የሚገባን ምንድን ነው? ዩኒት አውትካምሱ ማለት ነው። ባይ ዘ ኤንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ አንደኛ know basic concept and procedure about vectors and operation on vectors አንደኛው ይሄ ነው። ሁለተኛው know specific facts about vector ሁለተኛ። ሶስተኛው apply principle and theorem about vector in solving problems involving vector። እነዚህን ሶስት መሰረታዊ የሆኑ እውቀቶችን በደንብ ልትይዙ ይገባል ማለት ነው። እንግዲህ ይህንን ቬክተርን በደንብ ከተማራችሁ በኋላ እነዚህን ሶስት መሰረታዊ የሆኑ ሀሳቦች ወይም እውቀቶችን በደንብ ልትይዙ ይገባል ማለት ነው። እንግዲህ ዩኒት 5 ምን ኮንቴንት አለው? ሰብ ኮንቴንት አሉት። ይሄ ቶፒክ ምን ይኖረዋል? የተለያዩ ሰብ ኮንቴንቶች አሉት። አንደኛው ሪቪዥን ኦን ቬክተር ኤንድ ስካላርስ ማለት እንግዲህ ሪቪዥን ያለው ግሬድ 9 ላይ የተማራችሁ መሆኑን እዚህ ላይ ያሳየናል ማለት ነው። 5.2 ሪፕሬዘንቴሽን ኦፍ ቬክተርስ እናያለን። ሶስተኛው ቬክተር ፕሮዳክት እናያለን። አራተኛው አፕሊኬሽንስ ኦፍ ስካላር ኤንድ ክሮስ ፕሮዳክት እንመለከታለን። አምስተኛው አፕሊኬሽን ኦፍ ቬክተርስ እና ስድስተኛው ቶታል አፕሊኬሽኑን የሁሉንም አጠቃላይ አፕሊኬሽኑ ምን ይመስላል ሪል ላይፍ ሲቹዌሽን ላይ ማለት ነው። ስለዚህ እነዚህን በደንብ ልንመለከት ይገባናል ማለት ነው። እንግዲህ ስንት ሰብ ኮንቴንቶች አሉት? 6 ሰብ ኮንቴንቶች አሉት። እነዚህን እያንዳንዱን ሰብ ኮንቴንት በተለያየ ሌሰን በመከፋፈል ትምህርቱን ይሰጣል ማለት ነው። በዚህ መሰረት የመጀመሪያው አሁን የምንገባው ሪቪዥን ኦን ቬክተር ኤንድ ስካላር የሚለውን ይሆናል ማለት ነው። ኦኬ እንግዲህ በዚህ ዩኒት ያው እንዳልኳቸው 6 ሰብ ቶፒኮች አሉት። ከስድስቱ ሰብ ቶፒኮች የመጀመሪያው ሪቪዥን ኦን ቬክተርስ ኤንድ ስካላርስ ይሆናል ማለት ነው። ስለዚህ በሌሰን 1 ላይ ሪቪዥን ኦን ቬክተር ኤንድ ስካላር የሚለውን ነው። ሪቪዥን ኦን ቬክተር ኤንድ ስካላር ካለ ሪቪዥን ካለ የት ክላስ ነው? 9ኛ ክፍል ነው የተማራችሁት። አሁን ቬክተር ኳንቲቲ እና ስካላር ኳንቲቲ የሚሉትን ነው የምናየው። ቬክተር ኳንቲቲ የምንለው ማን ነው? ለምሳሌ ኤግዛምፕል ብንወስድ ቬክተር ኳንቲቲ ፎርስ፣ ቬሎሲቲ፣ ዲስፕሌስመንት እነዚህ የመሳሰሉት ቬክተር ኳንቲቲ ይሆናል። ስካላር ኳንቲቲ የምንላቸው ደግሞ ታይም፣ ቴምፕሬቸር፣ ማስ፣ ኤሪያ፣ ቮሊዩም እነዚህ የመሳሰሉት ደግሞ ስካላርስ ነው። አሁን ስካላር ኳንቲ ማለት ምን ማለት ነው ስንል ስካላር ኳንቲ ኢዝ ኤ ኳንቲ which has only magnitude ይሆናል ማለት ነው። ቬክተር ኳንቲቲ የምንለው ኳንቲቲ which has magnitude and direction ምን ይኖረዋል? ማግኒቲዩድ እና ዳይሬክሽን። ማግኒቲዩድ እና ዳይሬክሽን ካለው ቬክተር ይሆናል። only ማግኒቲዩድ ብቻ ከሆነ ደግሞ ምን ይሆናል ማለት ነው? ስካላርስ ይሆናል ማለት ነው። ስለዚህ የነዚህን የእያንዳንዳቸውን ዴፊኒሽን እንደሚከተለው እናያለን ማለት ነው። ኦኬ እንግዲህ 5.1 ስካላርስ ብለናል። ዴፊኒሽኑን እንመልከት። ስካላር ዴፊኒሽናችን ፊዚካል ኳንቲቲ ኤክስፕሬስድ ባይ ሰርቴን ነምበር አሶሲኤትድ ዊዝ suitable unit without any mention of direction in space is known as scalar። አሁን ስካላር ማለት ምን ማለት ነው? እንግዲህ only it has magnitude ማለት ነው። the number described by the quantity of particular scalar is known as its magnitude። በቃ ማግኒቲዩድ ብቻ የሚኖረው ከሆነ ምን እንለዋለን? ስካላር። ፎር ኤግዛምፕል ለምሳሌ ታይም አሁን ምንድነው? 15 ሰከንድ በሰከንድ ወይም በሚኒት ወይም በሃወር ነው የሚገለጸው። ስለዚህ ይሄ ከሆነ አሁን ምንድነው ማለት ነው? ቀጥታ ማግኒቲዩድ ይሆናል። ማስ በምንወስድበት ጊዜ በኪሎግራም፣ በግራም፣ በሚሊግራም እንደዚህ። ይሄ ማለት ማስ ኢዝ it has magnitude it has no direction ማለት ነው። ሌንግዝ ለምሳሌ 5 ኪሎ ሜትር ይላል፣ 5 ሜትር፣ 5 ሴንቲሜትር እንደዚህ ልንል እንችላለን። ስለዚህ የሚገለጸው ምንድነው ማለት ነው? ሌንግዝ only it has magnitude። ኤሪያም እንደዚሁ በሜትር ስኩዌር በሴንቲሜትር ስኩዌር ያ ማለት ኦንሊ ማግኒቲዩድ እንጂ ዳይሬክሽን የለውም። ቮሊዩምም እንደዚሁ በሜትር ኪዩብ ነው የሚገለጸው ወይም በሴንቲሜትር ኪዩብ በተለያየ ዝሮ ምንድነው ማለት ነው? ኦንሊ ኢት ሃዝ ማግኒቲዩድ። ቴምፕሬቸር እነዚህ የመሳሰሉት በሙሉ ምን ብለን እንጠራቸዋለን? ስካላር ፊዚካል ኳንቲቲ ብለን እንጠራዋለን ማለት ነው። ይሄ ፊዚካል ኳንቲቲ በሁለት እንከፍለዋለን። ፊዚካል ኳንቲ ቬክተር ኳንቲቲ እና ስካላር ኳንቲቲ ማለት ነው። ፊዚካል ኳንቲቲ እና ይሄ ፊዚካል ኳንቲቲ
ስለዚህ ፊዚካል ኳንቲቲ ካታጎራይዝድ ኢንቱ ቱ ግሩፕስ ስካላር ኳንቲቲ እና ቬክተር ኳንቲቲ ብለን እንወስደዋለን ማለት ነው። ይሄ ፊዚካል ኳንቲቲ ስካላር ፊዚካል ኳንቲቲ ወይም ቬክተር ፊዚካል ኳንቲቲ ብለን እንወስደዋለን። ስለዚህ አሁን ስካላር ኳንቲቲ ማለት ኢት ሃዝ ኦንሊ ማግኒቲዩድ ሲሆን ቬክተር ኳንቲቲ የምንለው ደግሞ ሲሆን ነው ኢት ሃዝ ማግኒቲዩድ ኤንድ ዳይሬክሽን ይሆናል። አሁን የስካላር ኳንቲቲ ኤግዛምፕል ስጡን ብንባል ኤግዛምፕል ለምሳሌ ታይም፣ ማስ፣ ሌንግዝ፣ ኤሪያ፣ ቮሊዩም፣ ቴምፕሬቸር እነዚህ በሙሉ አን ኤግዛምፕል ኦፍ ስካላር ኳንቲቲ ይሆናሉ ማለት ነው። ስለዚህ አሁን ፊዚካል ኳንቲቲ ካታጎራይዝድ ኢንቱ ቱ ግሩፕስ አንደኛው ስካላር ፊዚካል ኳንቲቲ ወይም ቬክተር ፊዚካል ኳንቲቲ እንለዋለን። በዘጠነኛ ክፍል ሲምፕሊ ስካላር ኳንቲቲ እና ቬክተር ኳንቲቲ ነው። ስካላር ኳንቲቲ ኢት ሃዝ ኦንሊ ማግኒቲዩድ ሲሆን ቬክተር ኳንቲቲ ደግሞ ኢት ሃዝ ማግኒቲዩድ ኤንድ ዳይሬክሽን ይሆናል። አሁን ስካላር ኳንቲቲ ኤግዛምፕል ስጡን ብንባል ታይም፣ ማስ፣ ሌንግዝ፣ ኤሪያ፣ ቮሊዩም፣ ቴምፕሬቸር እነዚህ አን ኤግዛምፕል ኦፍ ስካላር ኳንቲቲ ይሆናሉ። ቬክተር ኳንቲቲ ደግሞ ኤግዛምፕል ለመስጠት ብንፈልግ ቬሎሲቲ፣ ዲስፕሌስመንት፣ ፎርስ እነዚህ የመሳሰሉት ደግሞ አን ኤግዛምፕል ኦፍ ቬክተር ኳንቲቲ ይሆናሉ ማለት ነው። ኦኬ አሁን የምናየው 512 ቬክተርስ ይሆናል። አሁን ስካላር አይተናል። አሁን ደግሞ ቬክተርስ ዴፊኒሽን 52 ይሄ ቀጥታ ከቴክስት ቡካቸው የተወሰደ ነው። ዴፊኒሽኑ ቬክተር ኢዝ ፊዚካል ኳንቲቲ which can be expressed completely by stating both its magnitude with particular unit and direction። ይሄ ማለት ቬክተር ኢዝ ፊዚካል ኳንቲ which has a magnitude and direction ማለት ነው ባጭሩ። ስለዚህ ምን ይለናል? ቬክተር ኢዝ ፊዚካል ኳንቲቲ which has what? which has magnitude and direction ይሆናል ማለት ነው። for example car movement is usually described by giving the speed and the direction say 60 km/h ኖርዝ ኢስት። አሁን ይሄ ቀጥታ ምን ያሳየናል? 60 ኪሎ ሜትር የሚለው ምኑን ነው? ዲስታንሱን ነው የሚያሳይ ወይም ደግሞ ማግኒቲዩድን ያሳየናል። ኖርዝ ኢስት የሚለው ደግሞ ዳይሬክሽኑን ይሆናል ማለት ነው። ስለዚህ አሁን ይሄ ምንድን ነው ማለት ነው? ቬክተር ኳንቲቲ ይሆናል ማለት ነው። እንደገና ዘ ካር ስፒድ ኤንድ ካር ዳይሬክሽን ቱጌዘር ፎርም ቬክተር ኳንቲቲ። ለምሳሌ ቬሎሲቲ ብንወስድ ምንድን ነው ማለት ነው? ቬሎሲቲ ኢዝ ቬክተር ኳንቲቲ። ፎርስ እንውሰድ። አሁን ፎርስም እንደዚሁ ምንድን ነው ማለት ነው? ቬክተር ኳንቲቲ ይሆናል ማለት ነው። ዲስፕሌስመንትም እንደዚሁ ዲስፕሌስመንትም ቬክተር ኳንቲቲ ይሆናል ማለት ነው። ስለዚህ ለእነዚህን የመሳሰሉትንና ሌሎችንም እያየን እንሄዳለን በኤግዛምፕል። ኦኬ ኤግዛምፕል አሁን ለምሳሌ አን ኤግዛምፕል ኦፍ ስካላር ኳንቲቲ ማን ናቸው? ስካላር ኳንቲቲን ኤግዛምፕል ስጡ ብንባል ዲስታንስ፣ ሌንግዝ፣ ስፒድ፣ ኤሪያ፣ ቮሊዩም፣ ደንሲቲ፣ ታይም፣ ማስ፣ ወርክ፣ ቴምፕሬቸር እነዚህ በሙሉ ምንድነው ሪፕሬዘንት የሚያደርጉት? ስካላር ኳንቲቲ ይሆናል ማለት ነው። እዚህ የተዘረዘሩት ዲስታንስ፣ ሌንግዝ፣ ስፒድ፣ ኤሪያ፣ ቮሊዩም፣ ደንሲቲ፣ ታይም፣ ማስ፣ ወርክ፣ ቴምፕሬቸር እነዚህ በሙሉ ምንድናቸው ማለት ነው? ኢት ሃዝ ኦንሊ ማግኒቲዩድ ብቻ ነው ያላቸው። ስለዚህ ማግኒቲዩድ ብቻ ካላቸው ምን ብለን እንጠራቸዋለን? ስካላር ኳንቲቲ ወይም ስካላር ፊዚካል ኳንቲቲ ብለን እንጠራቸዋለን ማለት ነው። ስለዚህ እነዚህ በሙሉ አን ኤግዛምፕል ኦፍ ስካላር ኳንቲቲ ይሆናሉ ማለት ነው። ኦኬ የሁለተኛው ደግሞ ቬሎሲቲ፣ ፎርስ፣ ዲስፕሌስመንት፣ ቶርክ ኢቲሲአር አን ኤግዛምፕል ኦፍ ቬክተር ፊዚካል ኳንቲቲ ወይም ቬክተር ኳንቲቲ ኤግዛምፕል ስጡ ብንባል ቬሎሲቲ ቬክተር ኳንቲቲ ነው። ይሄ ማለት ቬሎሲቲ ማለት ኢት ሃዝ ማግኒቲዩድ ኤንድ ዳይሬክሽን። ፎርስ ብንወስድ ኢት ሃዝ ማግኒቲዩድ ኤንድ ዳይሬክሽን። ዲስፕሌስመንት ኢት ሃዝ ማግኒቲዩድ ኤንድ ዳይሬክሽን። ቶርክ ኢት ሃዝ ማግኒቲዩድ ኤንድ ዳይሬክሽን። እነዚህ አን ኤግዛምፕል ኦፍ ቬክተር ኳንቲቲ ናቸው። እንግዲህ አሁን በተማሪዎች ቀጥታ ስካላር ኳንቲቲ ኤግዛምፕል ስጡ ብንባል፣ ቬክተር ኳንቲቲ ኤግዛምፕል ስጡ ብንባል እነዚህን መስጠት እንችላለን። ወይም which one of the following is a vector quantity or which one of the following is scalar quantity ብንባል እነዚህን መልስ ለመስጠት ዝግጁ መሆን ይኖርብናል ወይም ማወቅ ያስፈልገናል ማለት ነው። ስለዚህ እነዚህ ቬሎሲቲ፣ ፎርስ፣ ዲስፕሌስመንት፣ ቶርክ እነዚህ አን ኤግዛምፕል ኦፍ ቬክተር ኳንቲቲ ይሆናሉ። ታይም፣ ማስ፣ ቮሊዩም፣ ኤሪያ፣ ደንሲቲ የመሳሰሉት ደግሞ አን ኤግዛምፕል ኦፍ ስካላር ኳንቲቲ ይሆናሉ ማለት ነው። ኦኬ 5.2 የሚቀጥለው ይሄ ሰብ ቶፒክ ሪፕሬዘንቴሽን ኦፍ ቬክተርስ ይለናል። አሁን የመጀመሪያው 5.1 ሪቪዥን ኦፍ ስካላር ኤንድ ቬክተር ኳንቲቲ ነው። የአሁነኛው ሪፕሬዘንቴሽን ኦፍ ቬክተርስ። እንግዲህ ሪፕሬዘንቴሽን ኦፍ ቬክተርስ ካለ የመጀመሪያው ሰብ ቶፒካችን ንዑስ ሰብ ቶፒካችን ኮምፖኔንትስ ኦፍ ቬክተር ይላል። አሁን ኮምፖኔንትስ ኦፍ ቬክተርስ የምንለው ኤክስ ኮምፖኔንት ኦፍ ቬክተር እና ዋይ ኮምፖኔንትስ ኦፍ ቬክተር
ቬክተር ይሄ ኮምፖኔንትስ ኦፍ ቬክተር ማን ይኖረዋል ማለት ነው? ኤክስ ኮምፖኔንት እና ዋይ ኮምፖኔንት ይኖረዋል ማለት ነው። ስለዚህ ኤክስ ኮምፖኔንት እንዴት እንፈልጋለን፣ ዋይ ኮምፖኔንት እንዴት እንፈልጋለን የሚለውን ዴፊኒሽኑን ካየን በኋላ በቀጥታ ኤግዛምፕል እንሰራለን ማለት ነው። መጀመሪያ ግን ዴፊኒሽኑን በደንብ እናያለን። ኦኬ ዴፊኒሽን 5.3 ቀጥታ ከቴክስት ቡካቸው የተወሰደ ነው። ስለዚህ ምን መሆኑ ምክንያቱም ዴፊኒሽን ማወቅ በጣም ተገቢ ነው። ምክንያቱም ዴፊኒሽን ካወቅ ነው የፈለግነውን ኤግዛምፕልም ሁሉንም መስራት ስለምንችል ዴፊኒሽኑን በደንብ ተከታተሉ። ነምበር 1 ኢፍ ቪ ኢዝ ኤ ቬክተር። አሁን ቬክተርን ሪፕሬዘንት የምናደርገው በስሞል ቪ ይሆናል ማለት ነው። ቬክተር ኢዝ denoted by a small v. If v is a vector in the plane whose initial point is at the origin ይለናል። initial point is at the origin ማለት አሁን ለምሳሌ ይሄ xy y axis this is the vertical line is represent the y axis and the horizontal line is represent x axis። ይሄ represent የሚያደርገው x axisን ሲሆን ይሄኛው represent የሚያደርገው ደግሞ y axisን ይሆናል ማለት ነው። ስለዚህ origin የምንለው ይሄ ማለት ነው። o እዚህ ፖይንት ላይ ያለችው እቺ origin የምንለው ይሄ ይሆናል ማለት ነው። ስለዚህ initial point is at the origin and whose terminal point is q። ይቺ ፖይንት ተርሚናል ነው። ይሄ አሮ የሚያሳየው ምንን ማለት ነው? ይሄ አሮ የሚያሳየው ይቀጥላል ማለት አይደለም። በቬክተር ጊዜ ግሬድ 9 ላይ ተምራችኋል። በቬክተር ጊዜ አሁን ይሄኛው ቬክተር ካል the initial point is at the origin this is the terminal point። ይሄ ተርሚናል ነው፣ ዳይሬክሽኑን ለማሳየት ነው። ይሄኛው ተርሚናል ፖይንት መሆናቸውን ለማሳየት እንጂ ይሄ አሮ ይቀጥላል ማለት አይደለም። it doesn't mean ይሄ አሮ እዚች ላይ ያለችው ምልክት ምኑን ለማሳየት ነው? ዳይሬክሽኑን ለማሳየት ነው። ስለዚህ ይሄኛው አሁን እዚህ ፓርት ላይ ያለ ይሄ ቬክተር ኢኒሻሉ የተነሳው ከየት ነው? አት ዘ ኦሪጂን ሲሆን ተርሚናሉ አት ኤ ፖይንት ኪው ይሆናል ማለት ነው። ይሄ ፖይንት ኪው ደግሞ ምን ይኖረዋል? ፈርስት ኦርደር ፔር እና ሰከንድ ኦርደር ፔር ይኖረዋል። ዘ ፈርስት ኦርደር ፔር ኢዝ ሪፕሬዘንት ኤክስ ኤንድ ዘ ሰከንድ ኦርደር ፔር ኢዝ ሪፕሬዘንት ዋይ ይሆናል። ስለዚህ አሁን ይቺ ፖይንት ናት፣ ተርሚናል ናት። መጨረሻው ቬክተሩ ያለው አሁን ዲስፕሌስመንቱ ከኦ እስከ ኪው ድረስ ያለው ነው ዲስፕሌስመንት። ይሄ ዲስፕሌስመንት ምን አለው? ማግኒቲዩድ አለው፣ እንደገና ምን አለው? ዳይሬክሽን አለው ማለት ነው። ስለዚህ ሁለቱንም ስለያዘ ይሄ ቬክተር ኳንቲቲ ነው የሚሆነው። አሁን እዚህ ላይ የሚያለን ይሄንን ነው። ዘ ተርሚናል ፖይንት ኢዝ ኢን ኦርደር ፔር ኤክስ ዋይ ይለናል። ዜን ዘ ኮኦርዲኔት ፎርም ኤ ቬክተር። ይሄን በኮኦርዲኔት ስንጽፈው ቬክተር ቪ ማለት ቬክተር ኦ ኪው ማለት ነው። ከኦ እስከ ኪው ድረስ ያለውን ሪፕሬዘንት ያደርጋል ማለት ነው። በኦርደር ፔር ስንጽፈው ይሄ ኤክስ ዋይ ኮምፖኔንት ሆነ ማለት ነው። ይሄኛው ዘ ቬክተር ኢዝ ኢኳል ቱ ኦርደር ፔር ኤክስ ኤንድ ዋይ ከሆነ ይሄ ኮምፖኔንት ነው። ኤክስ ኮምፖኔንት የምንለው ኤክስ እና ዋይ ኮምፖኔንት የምንለው ደግሞ ዋይን ይሆናል ማለት ነው። ኤንድ ዘ ከለመን ፎርም ኦፍ ኤ ቬክተር። ይሄ ደግሞ ቬክተር በምን ማስቀመጥ እንችላለን? አዘ ፎርም ኦፍ ከለመን ቬክተር። ከለመን ቬክተር ማለት ይሄን ቬክተር ግሬድ ላይን ላይ ታስታውሱ እንደው ምን ማለት ነው? ለምሳሌ ይሄ ቬክተር ኢዝ ኢኳል ቱ ይሄ ቬክተር ኢዝ ኢኳል ቱ ብለን በዚህ መልክ ካስቀመጥ ነው ኤክስ እና ዋይ ከለመን ቬክተር እንለዋለን። ይሄ ማለት ከማን ጋር ነው? ይሄ ቬክተር ኢዝ ኢኳል ቱ ምን ማለት ነው? በኦርደር ፔር ስናስቀምጠው ደግሞ በኮምፖኔንት ስናስቀምጠው ይሄ ማለት ነው። ይሄኛው ቪ ማለት ኤክስ ዋይ ኮምፖኔንት ነው። ይሄኛው ከለመን ኮምፖኔንት ብለን የምንወስደው ነው። ይሄኛው ከለመን ፎርም ኦፍ ኤ ቬክተር ሲሆን ይሄኛው ደግሞ ምን ብለን እንጠራዋለን? በቀጥታ ኮኦርዲኔት ፎርም ኦፍ ኤ ቬክተር። ይሄንን ተመልከቱት። ይሄ አጻጻፍ ምን ብለን እንጠራዋለን? ኮኦርዲኔት ፎርም ኦፍ ኤ ቬክተር ብለን እንጠራዋለን። ኮኦርዲኔት ፎርም ኦፍ ኤ ቬክተር ስንለው ይሄኛው ደግሞ ከለመን ፎርም ኦፍ ኤ ቬክተር ብለን እንወስደዋለን ማለት ነው። ሁለቱም አንድ ናቸው። ስለዚህ አሁን እዚህ ላይ ሾውን ፊገር 5 ይለናል። ይሄኛውን ፊገር ምን እንበለው? ዚስ ኢዝ ፊገር። አሁን ፊገር 5 ብለን እንውሰድ ማለት ነው። ቴክስት ቡካችሁ ላይ ይሄንን 5 እና 5 አቃይሮታል። እዚህ ተመልከቱት። ይሄ ማለት የዴፊኒሽን 1 ፊገር 5 ዴፊኒሽን 5 ይሄን እናደርጋለን። ዘ ነምበር ኤክስ ኤንድ ዋይ አር ኮልድ። ይሄው ዘ ነምበር x and y are called components of vector v ነው። x component እና y component ብለን የምንወስደው ነው። እንደገና the direction ይለናል። the direction of the vector can be given by the slope is equal to the slope of the line is the slope of this vector. The slope of this vector is the ratio of the vertical increment to the horizontal increment. vertical increment ያልነው ከዚህ ኪው እስከዚህ ድረስ ያለው vertical increment ይሆናል። ከዚህ እስከዚህ ያለው አሁን ምን ይሆናል ማለት ነው?
ከዋይ ላይ 0 ስንቀንስ ዋይ ስለሚሆን ከዚህ እስከዚህ ድረስ ያለው ዋይ ይሆናል። ሆሪዞንታል ኢንክሪዝመንት ማለት ደግሞ ከዚህ እስከዚህ ድረስ ያለው ነው። ይሄ ማለት እዚህ ላይ የኤክስ ስለሆነ ስለዚህ አሁን ስሎፕ ኢዝ ኢኳል ቱ ኤም ማለት ስሎፕ ማለት ነው። ዘ ስሎፕ ኦፍ ዘ ላይን እዚህኛው ላይ ነው ያለው። ዘ ስሎፕ ኦፍ ዘ ላይን ኢዝ ኢኳል ቱ ዋይ ኦቨር ኤክስ እንላለን ማለት ነው። ይሄ የሚያሳየው ለዚህኛው ምንድነው ማለት ነው? ለዚህ ፊገር ነው የሚያሳየን። ኤክስ ማለት ከየት እስከ የት ማለት ከ0 እስከዚህ ድረስ ያለችው ይቺ ኤክስ ነች ማለት ነው። ከዚህ እስከዚህ ድረስ ያለው ደግሞ ማንን ሪፕሬዘንት ያደርጋል? ይቺ ፖይንት ብትሆን እዚህ ላይ ያለች ፖይንት ቢሆን ከዚህ ድረስ ያለው ማንን ሪፕሬዘንት ያደርጋል? ዋይን ሪፕሬዘንት ያደርጋል ማለት ነው። ስለዚህ ዘ ቨርቲካል ላይን ኢዝ ኦልዌይስ ፐርፔንዲኩላር ቱ ዘ ሆሪዞንታል ላይን ስለሆነ ዘ ስሎፕ ኦፍ ዘ ላይን ኢዝ ዘ ሬሽዮ ኦፍ ዘ ቨርቲካል ኢንክሪዝመንት ቱ ዘ ሆሪዞንታል ኢንክሪዝመንት ይሆናል። ይሄ ማለት ምን ይሆናል? ዋይ ኦቨር ኤክስ ይሆናል ማለት ነው። ፓስ ባይ ዘ ወይ ይሄ ማለት ታንቴታ ማለት እዚህ ላይ ለምሳሌ አንግል ቢፈጠር ይሄ ዳይሬክሽኑን ለማየት ይሄ ቴታ ቢሆን ይሄ አንግል ቢሆን ታንቴታ ስሎፕ ማለት ምን ማለት ነው? ስሎፕ ማለት ታንቴታ ማለት ነው። ታንቴታ ማለት ዘ ሬሽዮ ኦፍ ኦፖዚት ኦቨር ምን ይሆናል? አጀሰንት። የዚህ አንግል ኦፖዚቱ ከዚህ እስከዚህ ያለው ዋይ ሲሆን አጀሰንቱ ደግሞ ከዚህ እስከዚህ ያለው ይሆናል። ስለዚህ ዋይ ኤም ኢዝ ኢኳል ቱ ዋይ ኦቨር ኤክስ ማለት ማነው ማለት ነው? በተዘዋዋሪ ታን ቴታ ማለት ነው። ታን ቴታ። ስለዚህ ምኑን አያወቅን ማለት ነው? ዳይሬክሽኑ ከዚህ ወደዚህ ብለን ለመናገር ያስችለናል ማለት ነው። ስለዚህ ዘ ስሎፕ ኦፍ ዘ ላይን ማለት ዋይ ኦቨር ኤክስ ማለት ነው። ይሄ ማለት ታን ቴታ ማለት ነው። ይቺ አንግሏ እዚህ ላይ ቴታ ቬክተሩ የፈጠረው አንግል እዚህ ላይ ቴታ ቢሆን ይሄ ቴታ ማለት the slope of the line ማለት ምን ማለት ነው? the ratio of the vertical increment to the horizontal increment ስለሚሆን ማለት ነው። ይሄ ማለት ነው የመጀመሪያው ዴፊኒሽን 1 የሚለው ይሄ ዴፊኒሽናችን አንድ ይሄንን ነው የሚያሳየን ማለት ነው። ይሄ የሚያሳየን ፊገር 5 ይሆናል። ወደ ሁለተኛው ስንሄድ ወደ ሁለተኛው ላይ ተመልከቱት። እዚህ ላይ ያለውን ነጥብ እንመልከት። if v is a vector small v is a vector in the plane whose initial point አሁን ደግሞ ኢኒሻል ፖይንት ምንድነው? other than the origin the initial point is other than the origin ከሆነ take any point p x1 y1 ይሄኛው ፖይንት ፒ እንውሰደው። ፖይንት ፒ ማለት ይሄ ነው። አሁን ፖይንት ፒ እዚህ ላይ ያለ ይሄ ማለት the initial point is other than the origin ማለት ነው። ይሄ ፖይንት ፒ ማን ነው? x1 እና y1 ይሆናል። and another point q ወስዶናል። ሁለት ፖይንቶች ነው የያዘው። ይሄ ላይን ሴግመንት ነው። እዚህ ላይ ይሄ ሬ እንዳይመስላችሁ ይቀጥላል ማለት አይደለም። ይሄ የሚያሳየን the direction ይሄ የሚያሳየ ዳይሬክሽኑ ነው እንጂ ቀጥታ ሬ አይደለም የሚያሳየን። ስለዚህ the initial point is point p and the terminal point is point q ይሆናል ማለት ነው። ስለዚህ ምንድነው የሚለን ሁለተኛው ዴፊኒሽናችን v is a vector in the plane whose the initial point p with coordinate x1 and y1 and whose terminal point q with coordinate x2 and y2 ይለናል። ይሄ ማለት ነው። ይሄ p ማለት እዚህ ላይ with coordinate take p with coordinate x1 and y1 and q ደግሞ with coordinate x2 and y2 ይሆናል ማለት ነው። ስለዚህ the coordinate form of the vector ይሄን በኮኦርዲኔት እዚህ ላይ ያለውን ደግሞ በኮኦርዲኔት ስንጽፈው ምን ይሆናል ማለት ነው? እዚህ ላይ ይሄን ኮኦርዲኔት ስንጽፈው v is equal to ምን ይሆናል ማለት ነው? በኮኦርዲኔት ስንጽፈው x2 minus x1 እና y2 minus y1 ይሆናል ማለት ነው። ይሄ ማለት y2 minus y1 ቬክተሩ ቬክተር ይሄኛውን ቬክተር በምንወስድበት ጊዜ ቬክተር v is equal to ምንድነው የሚሆነው? አሁን ኮኦርዲኔት ፎርም ኦፍ ቬክተር ስንጽፈውና እንደገና በማን እንጽፈዋለን? በከለመን ፎርም ኦፍ ቬክተር እንጽፈዋለን። በከለመን ቬክተር ፎርም ኦፍ ስንጽፈው ምን ይሆናል ማለት ነው? x2 minus x1 እና y2 minus y1 ይሄ በምን ጻፍ ነው? በከለመን ቬክተር ፎርም ጻፍ ነው ማለት ነው። ይሄ ማለት ደግሞ v is equal to በሌላ ጻጻፍ ደግሞ በማን በኮኦርዲኔት ፎርም ኦፍ ቬክተር ስንጽፈው x2 minus x1 እና y2 minus y1 አሁን ልብ በሉ ይሄኛው ምን በምን ጻፍ ነው? ይሄኛው ኮኦርዲኔት ፎርም ኦፍ ኤ ቬክተር ስንጽፍ ይሄ ደግሞ ምን ይሆናል ማለት ነው? ከለመን ፎርም ኦፍ ቬክተር ብለን እንጽፈዋለን። ይሄኛው አሁን ከለመን ቬክተር ፎርም ኦፍ ነው። ይሄኛው ደግሞ ምን ይሆናል ማለት ነው? ኮኦርዲኔት ፎርም ኦፍ ቬክተር ይሆናል ማለት ነው። ስለዚህ አሁንም እዚህ ላይ የዚህን ስሎፕ ለማግኘት ምክንያቱም ይሄ ምን አለው? ስሎፕ አለው። ስሎፑ this line is neither vertical nor horizontal ስለሆነ ስሎፕ አለው።
ሆሪዞንታል ላይን ከሆነ ስሎፑ 0 ነው። ቨርቲካል ላይን ከሆነ ደግሞ ኢታዝኖ ስሎፕ አይኖረውም ማለት ነው። ይሄኛው ግን ናይዘር ቨርቲካል ኖር ሆሪዞንታል ነው ይሄ ቬክተራችን ማለት ነው። ስለዚህ ናይዘር ቨርቲካል ኖር ሆሪዞንታል ከሆነ ኢታዝ ስሎፑ ካስፈለገ እዚህ ላይ ምን አለ? ይሄን አልፋ እዚህ ያለውን አንግል አልፋ ብንለው ይሄ አልፋ ማለት ምንድነው? ይሄ አልፋ ማለት ወይም ታን ቴታ ኢዝ ኢኳል ቱ ኦፖዚት ኦቨር አጀሰንት ዘ ቨርቲካል ኢንክሪዝመንት ላይ ከዋይ2 ማይነስ ዋይ1 ነው የሚሆነው። ሆሪዞንታል ኢንክሪዝመንት ደግሞ ከኤክስ2 ላይ ማይነስ ኤክስ1። ይሄ ማለት ከዚች እስከዚች ፖይንት ድረስ ያለችው ለምሳሌ ችን ፖይንት አር ብንለው ማለት ነው ፒ ኪው አር ኢዝ ራይት አንግል ትሪያንግል ነው። ይሄኛው 90 ዲግሪ ፎርም ያደርጋል። ስለዚህ ከፒ እስከ አር ድረስ ያለው ሆሪዞንታል ኢንክሪዝመንት ነው። ዘ ሆሪዞንታል ኢንክሪዝመንት ኢዝ x2 ማይነስ x1 እዚህ ላይ x1 ቢሆን እዚህ ላይ x2 ቢሆን ከx2 ላይ x1 መቀነስ ማለት ነው። ለምሳሌ እዚህ ፖይንት ላይ የፈርስት ኦርደር ፔር 3 ቢሆን እዚህ 5 ቢሆን ከ3 ወደ 5 ማለት ከ5 ላይ 3 ስንቀንስ 2 ዩኒት ይዷል ማለት ነው። ለምሳሌ ከዚህ እስከዚህ 1 ነው። ከዚህ እስከዚህ ደግሞ ስንት ነው? 1 2 3 4 ነው። ስለዚህ ከ4 ላይ 1 ስንቀንስ ከዚህ እስከዚህ ያለው ስንት ነው? 3 ዩኒት። ያ ማለት 1 2 3 ዩኒት ሆነ ማለት ነው። y2 ማይነስ y1 ማለት ይሄ ነው። ስለዚህ አሁን እዚሁ ላይ the slope of the line ማለት m ማለት the slope of the line ማለት the ratio of y2 minus y1 ይሄ ማለት vertical increment over horizontal increment x2 minus x1 ማለት ነው። ይሄ ማለት ታን አልፋ ይሆናል ማለት ነው። ታን አልፋ ይሄ ታን አልፋ ማለት ዳይሬክሽኑን ለማሳየት ከዚህ ከኖርዝ ወደ ኢስት ከኢስት ወደ ዌስት ብለን ለመንገር አንግሉን ለማግኘትም ያስፈልገናል ማለት ነው። ስለዚህ አሁን እዚህ ሁለተኛው ዴፊኒሽን ላይ ምንድነው የሚለው? if v is a vector in the plane whose the initial point p is the initial point እቺ ፖይንት ኢኒሻል ነው። ተርሚናላችን ኪው ነው። ይሄ ከፒ እስከ ኪው ድረስ ያለው ላይን ሴግመንት ነው። ግን ይሄ አሮ የሚያሳየው ምን መሆኑን ነው? ዳይሬክሽኑንና እንደገና ተርሚናል ፖይንቱን። ይሄኛው ኢኒሻል ነው፣ ይሄኛው ተርሚናል ነው ማለት ነው። ቴል እና ማን እናደርገዋለን? እዚህ ላይ ያለውን ሄድ እንለዋል። ይሄኛውን ቴል ብለን በኋላ የምንወስደው ይሆናል። ስለዚህ ኢኒሻል አሁን ፒኪው ዘ ኮኦርዲኔት ፎርም ኦፍ ዘ ቬክተር ኮኦርዲኔት ፎርም ኦፍ ኤ ቬክተር ምን ይሆናል ማለት ነው? x2 ማይነስ x1 ይሄኛው x ኮምፖኔንት ነው። y2 ማይነስ y1 ደግሞ y ኮምፖኔንት ይሆናል ማለት ነው። አሁን ምንድነው ቬክተር ምን ይኖራል? ኮምፖኔንት ኦፍ ቬክተር x ኮምፖኔንት እና y ኮምፖኔንት ብለናል። አሁን እዚህ ላይ x ኮምፖኔንት ማለት ከx2 ላይ x1 የምንቀንሰው x ኮምፖኔንት ሲሆን ከy2 ላይ y1 የምንቀንሰው ደግሞ ምን እንለዋለን? y ኮምፖኔንት ብለን እንወስደዋለን ማለት ነው። ስለዚህ ይሄ ኮኦርዲኔት ፎርም ኦፍ ኤ ቬክተር ነው። ራይት አዘ ኮኦርዲኔት ፎርም ኦፍ ኤ ቬክተር ከተባለ በዚህ መልኩ ነው የምንጽፈው ማለት ነው። እንደገና አዘ ኮለመን ፎርም ኦፍ ኤ ቬክተር ጻፉት ከተባለ ደግሞ v is equal to ብለን x2 ማይነስ x1 እና y2 ማይነስ y1 የኮለመን ቬክተር ይሄኛው የመጀመሪያው x ኮምፖኔንት ነው፣ ይሄኛው ደግሞ y ኮምፖኔንት ይሆናል ማለት ነው። shown in figure 5.3 ይላል። ፊገር 5.3 ይሄ ይሆናል ማለት ነው። ስለዚህ አሁን the numbers ይለናል። አያችሁት እዚህ ላይ the numbers x2 ማይነስ x1 እና y2 ማይነስ y1 ምንድናቸው? ኮምፖኔንት ኦፍ ቬክተርስ ነው። x2 ማይነስ x1 ማለት x ኮምፖኔንት ኦፍ ቬክተር ነው። y2 ማይነስ y1 ማለት ደግሞ y ኮምፖኔንት ኦፍ ቬክተር v ይሆናል ማለት ነው። the direction of the vector v can be given by the inclination of the line with the slope inclination የምንለው ይሄ ነው ማለት ነው። አሁን ይሄ inclination እዚህ ላይ ያለው አልፋ ስንለው እዚህ ላይ ያለውን ቴታ ብለናል። ስለዚህ ኢንክላይኔሽን ነው። ይሄ አንግል ማለት ታን ቴታ ማለት ኦፖዚት ኦቨር አጀሰንት ማለት ነው። ምክንያቱም እዚህ ላይ 90 ዲግሪ ፎርም ስላደረገ የ90 ዲግሪ ይሄ ሃይፖቴነሱ ማን ነው ማለት ነው? ቬክተሩ ማለት ነው። እዚህ ላይ ሃይፖቴነሱ ቬክተር ነው። ስለዚህ አሁን ቀጥታ እዚህ ላይ ታን ቴታ ኢዝ ኢኳል ቱ ኦፖዚት ኦቨር አጀሰንት ምን ሲኖር? ሃይፖቴነስ ሲኖር ነው። ሃይፖቴነሱ አሁን እዚህ ላይ ማን ነው? ሃይፖቴነሱ ይሄ ቬክተራችን ይሆናል ማለት ነው። ስለዚህ ታን አልፋ ማለት ኦፖዚት ኦቨር አጀሰንት ማለት ነው። ይሄ ማለት ዘ ሬሽዮ ኦፍ ምን ይሆናል ማለት ነው? ዘ ቨርቲካል ኢንክሪዝመንት ቱ ዘ ሆሪዞንታል ኢንክሪዝመንት ነው። ዘ ቨርቲካል ኢንክሪዝመንት ኢዝ y2 ማይነስ y1 and the horizontal increment is x2 ማይነስ x1 ይሆናል። ስሎፕ ማለት y2 ማይነስ y1 ኦቨር x2 ማይነስ x1 ነው። ይሄ ማለት ታን አልፋ ይሆናል ማለት ነው። ታን አልፋ ማለት ይሄ ነው። ዳይሬክሽኑን ለማግኘት ነው። ምክንያቱም ቬክተር ኳንቲቲ is a quantity which
has magnitude and direction ይሄ አሁን ማግኒቲዩድ አለው ማግኒቲዩዱ ከየት እስከ የት ያለው ማግኒቲዩዱ ማለት ከፒ እስከ ኪው ድረስ ያለው ማግኒቲዩድ ነው ዳይሬክሽን ማለት የትኛው ነው ይሄንን አልፋ ይሄን አንግል በዚህ አንግል መሰረት ከኖርዝ ወደ ኢስት ከኢስት ወደ ያል የምንለው ነው እሱን በኋላ በኤግዛምፕል እንሰራለን ማለት ነው ስለዚህ አሁን ይሄ ቀጥታ ምን ነው ቬክተር ነው ምን አለው ማግኒቲዩድ እና ዳይሬክሽን አለው ማለት ነው ይሄን ስሎፕ የምንጠቀመው ዳይሬክሽኑን ለማግኘት ነው እዚህ ላይ ምን ብሎናል ተመልከቱት the direction of the vertex ይሄው the direction of the vertex can be given by the inclination of the line with the slope inclination የሚለው እዚህ ላይ ያለው ማለት ነው ይሄ አሁን ከየት ነው ከማን ማለት ነው inclination ከየት ወዴት ነው የምንሄደው ከዚህ ይሄኛው ኢስት ነው አይደለ ከኢስት ወደ ማን ማለት ነው ከኢስት ወደ ኖርዝ አያችሁት ከኢስት ወደ ኖርዝ በስንት ዲግሪ በአልፋ ዲግሪ ብለን የምንናገረው ይሆናል ማለት ነው አሁን ኢስት ምክንያቱም እዚህ ላይ ተመልከቱት ይሄኛውን በምንወስድበት ጊዜ ኖርዝ እና እዚህ ይሄ ለምሳሌ እዚህ ላይ ዋይ አክሲስን ይሄ ማን ብለን ነው ኖርዝ ብለን ነው የምንወስደው ይሄኛው ኢስት ነው ወደዚህኛው ዌስት ወደዚህኛው ሳውዝ ስለሆነ ማለት ነው አሁን እዚህ ላይ ተመልከቱት ይሄ እዚህ ላይ ያለው ወደ ማን ማለት ነው ይሄ ኖርዝ ነው ይሄኛው ደግሞ ማን ነው የሚሆነው ኢስት ነው ማለት ነው አያችሁት ኢስት ነው ይሄኛው ማን ነው የሚሆነው ዌስት ነው ይሄኛው ደግሞ ማን ነው ሳውዝ ነው ማለት ነው አሁን የኛ ፊገራችን ከዚህ ተነስተን ወደዚህ በሚሄድበት ጊዜ ይሄ ለምሳሌ ቬክተር ካልኩኝ ቬክተር ነው ካልኩ እዚህ ላይ አንግሉ እዚህ ላይ ቴታ የመጀመሪያው ለምሳሌ ይሄን ቴታ ብንወስድ አሁን ምንድነው የምናደርገው ማለት ነው ከኢስት ወደ ኖርዝ በዚህ ይችኛው ኢኒሻል ይሄኛው ተርሚናል ይሆናል ይሄኛው ኢኒሻል የሚሆነው ለምን ይሄኛው ኢኒሻል ይሄኛው ተርሚናል የሚሆነው ወደ ቬክተሩ የሄደበት ነው ስለዚህ አሁን ከኢስት ወደ ኖርዝ በዚህ ያህል አንግል ተንቀሳቅሷል ብለን እናገራለን ማለት ነው ከዚህ እስከዚህ ድረስ ያለው ምን ይሆናል እቺኝት ኪው ብንወስድ ይሄንን አሁን እዚህ ፖይንት ላይ ይሄ ኦ ቢሆን ይሄኛው ኦ ነው ብለናል ይሄኛው ማን ነው ይሄኛው ኪው ነው ስለዚህ ከኦ እስከ ኪው ድረስ ያለው ዲስፕሌስመንቱን ነው ይሄኛው ምኑን ገልጽልናል ማግኒቲዩድ ነው የሚያደርገው ማግኒቲዩድ ከሆነ ይሄኛው ደግሞ ዳይሬክሽኑ አሁን ከኢስት ወደ ኖርዝ ብለን እንወስዳለን እዚህም በተመሳሳይ ይሄው በተመሳሳይ እዚህ ላይ ይሄኛውን አዝ ኢስት እንወስደዋለን ወደዚህ ስለምንንቀሳቀስ የምንንቀሳቀሰው ከዚህ ነው ኢኒሻሉ ይሄ ነው የሚሆነው ተርሚናሉ ይሄ ነው ስለዚህ ከኢስት ወደ ኖርዝ በዚህ አንግል ብለን ዳይሬክሽን መናገር እንችላለን ማለት ነው ስለዚህ አጠቃላይ ይሄ ዴፊኒሽን የሚያሳየን ይሄንን ነው ይሄ ዴፊኒሽን የሚያሳየን ይሄንን ነው በደንብ ዴፊኒሽኑን ማወቅ አለባችሁ ያልኩት ይሄ ነው በዚህ መሰረት እንግዲህ ኤግዛምፕልን እየሰራን እንሄዳለን ማለት ነው አሁን ምን እየሰራን ኤግዛምፕል እና አንድ ኖት አለ እሱ ኖቱን ከጨረስን በኋላ ቀጥታ ወደ ምን እንሄዳለን ኤግዛምፕል እንሰራለን ኦኬ ኖት እንማል ይሄ ቦዝ ኢኒሻል ኤንድ ዘ ተርሚናል ፖይንት ላይ አት ዘ ኦሪጂን ያ ማለት ኢኒሻል ፖይንቱም አት ዘ ኦሪጂን ተርሚናል ፖይንቱም አት ዘ ኦሪጂን ከሆነ ያ ምን ቬክተራችን ዜሮ ቬክተር እንለዋለን ማለት ነው ምን እንለዋለን ዜሮ ቬክተር ፖይንት ነው ማለት ነው and ምክንያቱም there is no አሁን ምን አለ ማለት ነው if both the initial and the terminal point ላይ at the origin ማለት initial pointum at the origin ነው terminal pointum at the origin ነው ማለት ነው initial pointum at the origin ነው terminal pointu at the origin ከሆነ ያ ቬክተር ምን እንለዋለን ዜሮ ቬክተር እንለዋለን ይሄ ዜሮ ቬክተር በኮኦርዲኔት ፎርም ሲጻፍ v is equal to in order pair 0 and 0 ይሆናል ከለመን ፎርም ሲጻፍ ደግሞ v is equal to 0 0 ብለን እንወስደዋለን ይሄኛው በከለመን ፎርም ኦፍ ቬክተር የሚጻፍ ሲሆን ይሄኛው ደግሞ በኮኦርዲኔት ፎርም ኦፍ ቬክተር እንጽፈዋለን ማለት ነው ይሄ ማለት ምን ማለት ነው ዜሮ ቬክተር ማለት ነው ኦኬ ኤግዛምፕል 1 find the coordinate and the element forms of vector that has the initial point is at the origin and the terminal point is in order pair 7 and 8 ይለናል አሁን ተመልከቱት ምንድነው የጠየቀን find the coordinate and the element form of a vector ነው የተጠየቅነው ስለዚህ ይሄ ምንድነው የሚለው ቬክተራችን ኢኒሻል ፖይንቱ at the origin ነው ተርሚናል ፖይንታችን ደግሞ 7 8 ይሆናል ስለዚህ ይሄንን በምንድነው የምንጽፈው በኮኦርዲኔት ፎርም እና በከለመን ፎርም እንድንጽፍ ነው የታዘዝነው በዚህ መሰረት እንሰራለን ማለት ነው ኦኬ ሶሉሽን ሌት ፒን በለው ፖይንቱ ኢኒሻል ፖይንቱ at the origin 0 0 and the terminal point is q 7 8 ይሆናል ዜን ሮማን ነምበር 1 የተጠየቅነው the coordinate of
ዘ ኮኦርዲኔት ፎርም ኦፍ ዘ ቬክተር ነው። ይሄ ማለት v is equal to x2 minus x1 x ኮምፖኔንት ማለት ነው። y2 minus y1 ደግሞ y ኮምፖኔንት ይሆናል ማለት ነው። በዚህ መሰረት x2 ማለት አሁን ተርሚናሉ ነው። እዚህ ላይ በደንብ ማለት ኢኒሻሉ አት ኦሪጂን ስለሆነ ተርሚናሉ፣ ስለዚህ ከተርሚናሉ ነው ኢኒሻሉን የምንቀንሰው ኮምፖኔንታቸውን። ስለዚህ x2 ማለት 7 ነው። ከ7 ሲቀነስ 0 እና ኤንድ y2 ማለት ደግሞ 8 ሲቀነስ y1 ማለት 0 ይሆናል። ስለዚህ ዘ ቬክተር ኢዝ ኢኳል ቱ ከ7 ላይ 0 7 ይሆናል፣ ከ8 ላይ 0 8። ይሄ ቬክተራችን በምን ተጻፈ ማለት ነው? አዝ ዘ ኮኦርዲኔት ፎርም ኦፍ ቪ። ሮማን ነምበር 2 ደግሞ የተጠየቅነው ዘ ከለመን ፎርም ነው የሚለው። ኦኬ አሁን ዘ ከለመን ፎርም ኦፍ ቪ ኢዝ ነው ማለት ዘ ከለመን ፎርም በምንጽፍበት ጊዜ ምንድነው? ቪ ኢዝ ኢኳል ቱ x2 ማይነስ x1 x ኮምፖኔንት እና y2 ማይነስ y1 ደግሞ y ኮምፖኔንት ይሆናል ማለት ነው። በከለመን ስንጽፈው x ኮምፖኔንት እና y ኮምፖኔንት ነው። ከ7 ሲቀነስ 0 ያ ማለት x2 ማይነስ x1 ከ7 ሲቀነስ 0 7 ይሆናል። y2 ማይነስ y1 ማለት ቨርቲካል ኢንክሪዝመንቱ ዘ ቨርቲካል ኢንክሪዝመንት 8 ማይነስ 0 8 ይሆናል። ስለዚህ ምን ይሆናል? ዘ ከለመን ፎርም ኦፍ ዘ ቬክተር ኢዝ 7 ኤንድ 8 ይሆናል። ይሄ ከለመን ፋክተር። ስለዚህ የተጠየቅነው ራይት ወይም ፋይንድ ዘ ኮኦርዲኔት ፎርም ኦፍ ዘ ቬክተር እና ዘ ከለመን ፎርም ኦፍ ዘ ቬክተር ነው። መልሳችን ይሄ ይሆናል ማለት ነው። ኦኬ ኢኩዌሽን ነምበር 2 ፋይንድ ዘ ኮኦርዲኔት ኤንድ ከለመን ፎርም ኦፍ ዘ ቬክተር ቪ ዛት ሃዝ ዘ ኢኒሻል ፖይንት is 2 and 5 and the terminal point is in order pair 5 and 10 ይለናል። ስለዚህ አሁን ይሄ ቬክተሩ አዘርዛን ኢኒሻል ፖይንቱ አዘርዛን ዘ ኦሪጂን ነው ማለት ነው። ኢኒሻል ፖይንቱ አዘርዛን ዘ ኦሪጂን ነው። ስለዚህ አሁን ይሄ የተጠየቁት ጥያቄ ምንድነው? ፋይንድ ዘ ኮኦርዲኔት and the Kalaman form of the vector ነው የጠየቀው። let the initial point is with coordinate 2 and 5 and the terminal point is with coordinate 5 and 10 then የተጠየቁት ሮማን ነምበር 1 find the coordinate form of the vector ነው የተጠየቁት። v is equal to in order pair x2 minus x1 y2 minus y1 ነው የፎርማታችን ነው። ምክንያቱም x2 minus x1 ይሄ ማለት horizontal increment ነው፣ y2 minus y1 ደግሞ vertical increment ነው። ወይም x2 minus x1 x ኮምፖኔንት ሲሆን y2 minus y1 ደግሞ y ኮምፖኔንት ይሆናል ማለት ነው። የx ኮምፖኔንት እና y ኮምፖኔንትን መፈለግ ነው። ስለዚህ this is equal to አሁን የመጀመሪያ x ኮምፖኔንት ነው። x2 ማለት ስንት ነው? x2 ማለት 5 ነው። ከ5 ሲቀነስ 2 ይሄ ማለት 5 ማለት የመጀመሪያው ይሄ 5 ነው። ከ5 x2 ማለት ነው። x1 2 ነው። ከ5 ሲቀነስ 2 እና y2 ማለት 10 ነው። ሲቀነስ y1 ማለት ደግሞ 5 ይሆናል ማለት ነው። ይሄ ማለት በቀጥታ ከ5 ላይ 2 ስንቀንስ 3 ይሆናል። ከ10 ላይ 5 ስቀንስ 5 ይሆናል። መልሳችን 3 and 5 ይሆናል ማለት ነው። ይሄ በምን ስንጽፈው ነው? በዘ ኮኦርዲኔት ፎርም ስንጽፈው ነው። ይሄኛው ኤክስ ኮምፖኔንት ኤክስ ኮኦርዲኔት እና ዘ ፈርስት ኦርደር ፔር እና ሰከንድ ኦርደር ፔር ማለት ነው፣ በኮኦርዲኔት ሲጻፍ ማለት ነው። አሁን ይሄኛው ሁለተኛው ደግሞ ፋይንድ ዘ ከለመን ፎርም ኦፍ ዘ ቬክተር ፋይንድ ዘ ከለመን ፎርም ኦፍ ዘ ቬክተር ነው። ቬክተር ኢዝ ኢኳል ቱ ምን ይሆናል ማለት ነው? ኤክስ ኮምፖኔንታችን x2 ማይነስ x1 ነው። y ኮምፖኔንታችን y2 ማይነስ y1 ነው። ከx2 ላይ x1 መቀነስ ማለት ከ5 ሲቀነስ 2 እና ከ10 ሲቀነስ 5 ማለት ነው። ይሄኛው በከለመን ፎርም ነው። ከ5 ላይ 2 3 ይሆናል። ከ10 ላይ 5 ይሆናል። አሁን ይሄ በኮለመን ፎርም ሲጻፍ ይሄኛው በኮኦርዲኔት ፎርም ተጻፈ ማለት ነው። ስለዚህ እነዚህ ሁለቱ መልሳችን ዘ ኮኦርዲኔት ፎርም ጻፍ ስንባል በዚህ ነው። በከለመን ፎርም መጻፍ ማለት ይሄ ነው። ይሄ ማለት በቀጥታ 3 የሚያሳየው ኤክስ ኮምፖኔንት ዋት ኢዝ ኤክስ ኮምፖኔንት ብንባል 3 ነው። ዋት ኢዝ ዋይ ኮምፖኔንት ብንባል 5 ይሆናል። በተመሳሳይ እዚህም ኤክስ ኮምፖኔንቱ 3 ሲሆን ዋይ ኮምፖኔንቱ 5 ይሆናል ማለት ነው። ኦኬ ኢኩዌሽን ነምበር 3 ፋይንድ ዘ ኮኦርዲኔት ኤንድ ዘ ከለመን ፎርም ኦፍ ዘ ቬክተር ዛት ሃዝ ዘ ኢኒሺያል ፖይንት a with coordinate a1 and a2 and point b with coordinate b1 and b2 ተሰጥቶናል። ይሄን ጥያቄ ምንድነው ያለን? በኮኦርዲኔት ፎርም ኦፍ ዘ ቬክተር እና በከለመን ፎርም ኦፍ ዘ ቬክተር ፈልግ ነው የተባለው። ፋይንድ ዘ ኮኦርዲኔት ኤንድ ዘ ከለመን ፎርም ኦፍ ዘ ቬክተር ዛት ሃዝ ዘ ኢኒሺያል ፖይንት a with coordinate a1 and a2 and the terminal point b with coordinate b1 and b2 ይለናል። ስለዚህ ሶሉሽን ካልን በኋላ the coordinate form of v is equal to ነለና በምንድነው በኮኦርዲኔት ነው ያለ። ያ ማለት ምን ይሆናል ማለት x2 minus x1 ይሄ ማለት x ኮምፖኔንት ነው minus y2 minus y1 ይሄ በx x2 እና x1 ማለት አሁን x2 ማለት ማን ነው?
B1 ይሄኛው x2ን ሪፕሬዘንት ያደርጋል a1 ማለት ደግሞ x1ን ሪፕሬዘንት ያደርጋል ስለዚህ v x2ን ሪፕሬዘንት የሚያደርገው b1 ማይነስ x1ን ሪፕሬዘንት የሚያደርገው ማን ይሆናል ማለት ነው a1 ይሆናል ማለት ነው and y2ን ሪፕሬዘንት የሚያደርገው b2 ነው ከb2 ላይ ማንን እንቀንሳለን y1 ማለት a2 ይሆናል ማለት ነው ይሄ አሁን በምን ፎርም ጻፍ ነው በኮኦርዲኔት ፎርም ኦፍ ዘ ቬክተር ጻፍ ነው ማለት ነው ሮማን ነምበር 2 ደግሞ በማን ጻፉት ነው የሚለው ዘ ከለመን ፎርም ኦፍ ዘ ቬክተር ኢዝ ቬክተር ኢዝ ኢኳል ቱ ምን እናደርጋለን በከለመን ስንወስደው ምን ማለት ነው x ኮምፖኔንት ማለት x2 ማይነስ x1 እና y2 ማይነስ y1 ይሄ ከለመን ፎርማችን ነው ይሄ ማለት x2 ማይነስ x1 ማለት ማን ይሆናል ማለት ነው b1 ማይነስ a1 ይሆናል ማለት ነው ይሄኛው x ኮምፖኔንት ነው y ኮምፖኔንት ደግሞ ከb2 ላይ ማንን እንቀንሳለን a2ን እንቀንሳለን ማለት ነው ይሄኛው ከለመን ፎርማችን ይሄ ሲሆን ኮኦርዲኔት ፎርማችን ይሄ ይሆናል ማለት ነው ተማሪዎች የዛሬውን ትምህርት ወይም የዛሬውን ሌሰን በዚህ እናጠቃልላለን በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን እንዳትረሱ ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ